ማን አንተ? ምንም ታረጋው? ልቀቀኝ! ምንም ታረጋው? የት ነው የምታውቀኝ? ልቀቀኝ! ምንም ታረጋው? ሰውዬው የት ነው የምትወስደኝ? የት ነው የምትወስደኝ? ምን እያለ ነው? ንገሪኝ፣ አስረጅኝ። ይኸውልህ ዳኒ ማለት አላቅም ብቻ ሲያስፈራሩኝ ነገርኳቸው ያለውን እኮ ምን ነገርኩ እኮ ምን የኔና አንቺ ፍቅረኛ ማቾች መሆንን ተረጋጋ። ቆይ ወይኔ ጉዴ ቆይ ተረጋጋ። እየገደይ ቆይ ተረጋጋ። እያስፈራራኝ ነው የሚጨምርልህ እንዴ? አንሷል። ማን እንደመታ ስለማታውቅ አሁንም ብዙ ታወራለህ። ቆይ ጨምርልህ። ተነስቼ ከን ነው ላስገባነች። ከየት ነው የምታመጣው? በቃ ያለውን ነገር ለምን አትነግረውም? ለምን ከዚህ በላይ እንዲመታ ትፈልጋለህ? ከየት ነው የምታመጣው? ታዝዤ ነው። ማን አዘዘ? ሰውዬ ከዚህ በላይ ምን ትፈልጋለህ? ማን ነው ያዘዘ? ማንነቱ ምን ይሰራል? እሱ አይመለከትም። ይስራልኝ ይስልኝ ያንተ ጉዳይ አይደለም። ማን ነው የሚያዝ? ማን ይበላል? ጉዳይም ነገርኩህ። ከዚህ በላይ ግን መናገር አልችልም። አትነግረኝም? አትነግረኝ። እሺው ምንድነው እንድነግርህ የምትፈልገው? እያንዳንዷን ጉዳይ ትነግረኛለህ። ማን ነው የሚልክልህ? መድኃኒቱን ማን ነው የሚያስመጣው? ለምንድን ነው እኔ እንደዚህ ልታደርጉኝ የሞከራችሁት? እያንዳንዷን ታሪክ ማን አንተ ነው? ምንም የምረዳችሁ ጉዳይ የለም። እኔም እኮ ለቤተሰቦቼ ስል ነው። ፈልገን አይደለም። ለምን አትረዳንም አንተ? ሰርታ አበላ ሞክሬያለሁ። ወንጀል ከምትሰራ ግን በቃ ምንም ልለወጥ አልቻልኩም። እናቴም ልድን አልቻለችም። እባክሽ አንቺ እንኳን ተረጂኝ። እንዴት ነው የምረዳ እንዴ? እኔ እኮ ለአንተ ስል እኮ ብዙ ነገር እኮ ነው ያደረኩኝ። አውቃለሁ እኮ እና እናቴ መሞት ነበረባት። አይ የምትለኝ ከሆነ እናትህ ለዘላለም አትያት። እባክህን ተረዳኝ። እባክህ ልለምን። ታንስ ብለህ እሺ እባክህ ተረዳኝ እኮ ነገረኛ። በቃ እኔ ውድ ተመልካቾቻችን እንግዲህ መቅደስ የነገረችን ሰምታችኋል። ያለው ነገር ተናዛልናለች። ሁሉም እያንዳንዱ ዲቴል ነግራናለች። አለቄ ነው የምትለው ግለሰብም እንግዲህ ጠርተዋለች እና እዚህ ቤት ድረስ አሁን ማንም የለም ብላ እንድጠራው አድርጌያለሁ። እየመጣ ነው እንደደረሰ ነገርኛ። መጣ መሰለኝ። ና ተደበቅ። እሱ ነው መሰለኝ። ማን አንተ? ምንም ታረጋው? ልቀቀኝ! ምንም ታረጋው? የት ነው የምታውቀኝ? ምንም ታረጋው? እኔ በላይ ምንም ታረጋው? አጋ ልቀቀኝ! የት ነው ሄድ እኔ በላይ ምንም ታረጋው? ምንም ታረጋው? እኔ በላይ መስሎ ነበር። ልቀቀኝ! የት ነው የምትወስደኝ? አግባ። የት ነው የምትወስደኝ? እኔ ምንም አውቃለሁ። ጭራሽ ቤቴ ድረስ መጣ። ሰውዬው የት ነው የምትወስደኝ? የት ነው የምትወስደኝ? ቆይ የት ነው ያመጣሽኝ? ማለት እንዴት ነው? ቁጭ በል። የት ነው ያመጣሽኝ? እንዴ ምን አውቃለሁ እኔ። ቆይ ተረጋጋ። ነይ ቁጭ በይ። የት ጠርተሽኝ ነው? የት ቁጭ በል ብያለሁ። አንተ ሰውዬው እንከባበር። ምን ልታደርግ ነው? እንከባበር። ቁጭ በል ብያለሁ። የት ነው ያመጣሽኝ? ተረጋጋ በቃ ንገሪኝ። የት ነው ያመጣሽኝ? እንዴ ቁጭ በል። ይሄ ቤት አታውቀውም? ሰውዬው ከኔ ምን ፈልገህ ነው? ማን ጋር እንደመጣ ግን አባ የት አባ ነው የማውቀው? አሁን ማንነቴን ያሳያል። ነይ ቁጭ በል። ምን ታደርግ ነው የመጣው? ሰውዬው አታውቀኝም። የት ነው ያመጣኸኝ? ቆይ ተረጋጉ። እሺ ጣጣ ውስጥ ከተትሽ ምን ልታደርግ መጣ? ምንም ያደረኩት ነገር የለም እኮ። የት ነው ያመጣሽኝ? አንተስ ደግሞ ከኔ ምንድን ነው የምትፈልገው? እዚህ ቤት ለምን መጣ? እሱን እናንተ ንገሩኛ። የት ነው ያመጣሽኝ? ደውላና ስትልህ መጣ። ሰተት ብለህ አይደል? የማን ቤት እንደሆነ አውቃል? እሷ ጋር ግዴታ መምጣት ስለነበረብህ። አንተ ደግሞ የት ነው የምታውቀው? የማን ቤት ነው?
የማን ቤት ነው የመጣው? ቆይ በቃ ንገረው፣ ያለውን የኔና ያንተ ግንኙነት ንገረው። በቃ ያንቺና የኔ ግንኙነት አይቀም። ንገሪው፣ ንገሪ። አንተ ንገረው። ቤት ነው የመጣው ሰውዬ። አንተ ከእጮኛዬ ምን አለ? እጮኛ ማለት እስከዛሬ ማን ነገርሽው? እኔ ማን እንደሆንኩ ታውቃለህ? ማንም ሆነ ማንም እሷ እኮ የሰው ቤት እንዴት ዘብለህ ትመጣለህ? ያመጣኝ አንተ ነህ ሰውዬ። እንከባበል። እስከዛሬ አልነገርሽው? እዚህ ቤት ጀመር ምን አባል ታደርግ መጣ? እኔ ሰውዬ እንከባበል። እኔ የመጣሁት እሷን ፍለጋ እንጂ አንተን ፍለጋ አይደለም። የማን ቤት እንደሆነ አውቃ? የማንም ቤት ይሁን እኔ እሷን ለመፈለግ የትም እገባለሁ። የትም ትገባለህ፣ ግን የሰው ቤት ዘውለህ ትመጣለህ እንዴ? ምን ልታደርግ መጣ የሰው ቤት? ሰውዬ ማን ቤት እንደፈልጋት ነበር የፈለገው። ይሄ የማን ቤት ነው? የሷ ቤት ነው። የማን ቤት ነው ብለን የመጣው? እዚህ በኖረችበት ቤት እሷ ቤቷ ነው። ስለዚህ የሷ ንብረት ነው፣ ይሄ የሷ ቤት ነው ብለህ ዝም ብለህ ሁሌ ነው የምትመጣው ማለት ነው። ሰውዬው ቃልህን እያስተካከልክ እንጂ። ምን ማለት ነው ቃልህን እያስተካከልክ? የሰው ቤት ለምን መጣህ እያልኩ ነው፣ መልስልኝ። ቃልህን ምረጥ። ምን ልታደርግ መጣ እዚህ? እሷን ፍለጋ አልኩ። እሷን ፍለጋ? እሷን ውጪ አገኛት እንጂ የሰው ቤት እንዴት ዘው ብለህ ትመጣለህ? በቃ ምንድነው ያለውን ነገር ንገረው። ንገሪዋ። ምንድነው የነገርሽው? እኮ የነገርሽው ነገር ምንድነው? ንገሪ። ምንድነው ሁለታችሁ አብራችሁ የምትሰሩት ሴራ ምንድነው? ሁለታችሁ አንድ ላይ ፍቅረኛ ማቾች ምንድነው የሚሰሩት? እሱ አይመለከተኝ። ፍቅረኛ ሆነች እናት ሆነች ሚስት ሆነች አላቅ፣ አይመለከተኝ። ስለምትሰሩት ሴራ ነው የማውቀው፣ የምትሰሩት ወንጀል። ሰውዬው ቃላቶችን እያስተካከልክ ስለምን ወንጀል ነው የምታወራው? ሁለታችሁ በጋራ የምትሰሩት ወንጀል። የዚህን ቤት ባለቤት ታውቃለህ? ይገባኝ። የዚህን ቤት ባለቤት ታውቀዋለህ ወይ? ስለምን ታሪክ ነው እያወራ ያለው? የዚህን ቤት ባለቤት ታውቀዋለህ ወይ ያልኩ። ስለምንድን ነው እያወራ ያለው? እኔንም ማስረጅኝ። አልገባኝም። እኔ ምንም የማውቀው ነገር የለኝም እኮ። ስለምንድን ነው የሚያወራው? የነገርሽኝ እያንዳንዱ ነገር ነው። አውሉ እዚህ ፊት አውሉ እንዳለ። ምን እያለ ነው? ንገሪኝ፣ አስረጅኝ። ይኸውልህ ዳኒ፣ ማለት አላቅም ብቻ ሲያስፈራሩኝ ነገርኳቸው ያለውን ነገር እኮ። ምን ነገርኩ እኮ? ምን የኔና አንቺ ፍቅረኛ ማቾች መሆንን? እንደዛ ሳይሆን ይኸውልህ ዳኒ፣ እኔ በቃ ማለት በጣም ስላስፈራራኝ ነው የነገርኩት እኮ። አስፈራራሽ እኮ? ምን አልሽው? አንተ እንደምታዘኝና አንዳንድ ስራዎች እንደምሰራ ምናምን ነግሬዋለሁ። ምንድነው ማዝሽ? ማለት እሱ እንድከታተል ምናምን ሁሉንም ነገር ነገርኩት። ሰውዬው የተሳሳተ መረጃ ነው የደረሰው። ኧረ እባክህ አንቺ ምንድነው የምታወሪው? ስለምንድን ነው የምታወሪው? ስለምንድን ነው ትእዛዙ? በቃ እኔ ማለት ህይወቴ ከዚህ አይነት እንትን እንደወጣ ፈልጋለሁ። ከዛ ነገርኩት። አንተ ከምን ህይወት ነው የምትወጪው? አንዴ ህይወት ውስጥ ገብተሻል። አንተ ደግሞ የተሳሳተ መረጃ ነው ያዝከው። ሰውዬው ተፋታኝ በቃ። አንቺ ደግሞ ስለምንድን ነው የምትንተባተቢው? በቃ ሁሉንም ነገር ነግሬዋለሁ። ሌላ ታሪክ አትፍጠር። አሁን ማለት ያለውን ነገር ንገረው እኮ። ሁሉንም ነገር ከየት ነው የምታመጣው መርዝ? ስለምን መርዝ ነው የምታወራው? እኔን ለማስገደል ያመጣው መርዝ ከየት ነው? እኔ ለማስጠፋት ያመጣው ከየት ነው ያመጣው? ሰውዬው ተረጋጋና በስነ ስርዓት አሁን። ምንድነው ከኔ ጋር ያለ ጉዳይ? ከኔ ጋር ያለ ጉዳይ ምንድነው? ከኔ ጋር ያለ ጉዳይ ምንድነው? መልስ የለም። ይኸውልህ ዳኒ፣ በቃ ከኔ ጋር ያለ ጉዳይ ምንድነው እያልኩ ነው። አንተ ጋር ብዙ የቀሩ ነገሮች አሉ። ምንድነው የቀሩ ነገሮች? በጣም ጥሩ ነገረኛ። ምንድናቸው የቀሩ? አንቺን እናወራለን። ምንድናቸው የቀሩ ነገሮች? ብዙ ነገሮች አንተ ጋር አለ። ምንድናቸው? እኔ ጋር ያለ እነሱን እናወራለን። ነገረኛ። ምንድነው እኔ ጋር ያለ ነገር? እንደጀመርክ ጨርሰው። ምን ነው የምጨርሰው? እኔንም በራሴ መንገድ ጨርሰዋል። አልገባኝም። እሱን በጊዜው ታየዋል። እያስፈራራኝ ነው? አይ እየነገርኩ ነው። ተረጋጋ። ቆይ ወይኔ ጉዳይ፣ ቆይ ተረጋጋ።
ዝም በይ። ምን እያደረግህ ነው? ቆይ ለምን በስነ ስርዓት የምትፈልገው ነገር ለምን አይነግርህም? ጭራሽ ወንጀለኛ ሆነ እኔን ታስፈራራኛለህ? ቆይ ተረጋጋ። ተቀመጥና ተረጋጋ። ዝም በይ አንቺ ጉዳይ አብረሽ። ጭራሽ ወንጀለኛ ሆነ ያስፈራራኛል እንዴ? ዳኒ ደህና ነህ? ቁጭ በል። አልበቃም? ጨምርልህ። ቆይ በቃ ተረጋጋና ለምን አትረጋጋም? የምትፈልገው መረጃ ለምን በስነ ስርዓቱ? ቆይ ቅድም እኔ እንዳወራኝ ለምን አታወራው? ጥጋበኛ ልክን እሰጥሃለሁ። ይታየዋል ከጀርባ ያሉት። ካልበቃ ደግሞ ነፍስ ጨምሩልሃል። ይኸውልህ ዳኒ በቃ እንደዚህ ሰቃይ ለምን አትነግረውም? አንቺ አፍሽን ዝጊ። ጀምር ተናግረው። ማን እንደምትታውቃለህ ግን አታውቅም። ማን እንደምታስ ታውቃለህ? አታውቅም። እሱን እንታያያለን። እያስፈራራኝ ነው። ጨምርልህ እንዴ? አንሷል። ማን እንደምታስለማታውቅ አሁን ብዙ ታወራለህ። ኮል ጨምርልህ። ተነስቼ ግን ነው ላስገባህ ነች። ይሰዱ እሱ ነው የምትፈልገው? ዳኒ ለምን አትናገርም? ቆይ በረደልልህ። እሺ ቆይ ከኔ ምንድን ነው የምትፈልገው? ንገረኝ። ለምን ስተኛ ሮጥክ? ስታይ ለምን ሮጥከው? ለምን ስተኛ ሮጥከው? መልስ የለም። መልስ የለህም ወይ? መብት አይደለም አይደለም። እኔን ስተኝ የሚያስሮጥ ምንም አይነት ምክንያት የለም። በቃ እኔ ምንም አይነት ሰው ማግኘት አልፈልኩም። እኔ በር ላይ መተህ የራሴ ግቢ መተህ ምንም አይነት ሰው ማግኘት አልፈልግም ምን ማለት ነው? አንተን ፍለጋ ሳይሆን ሰውዬ የመጣሁት እሷን ፍለጋ ነው። ይሄ ቤት ደግሞ የኔ ነው። እሷ ደግሞ የኔ ሰራተኛ ነች። ይገባል አይደል? ለአንተ ሰራተኛ ለኔ እጮኛ ነገርኩህ እኮ። እጮኛ ሆነች እናት ሆነች የራስ ጉዳይ ነው፣ አይመለከተኝም። ገባህ አይደል? እሷን የቤት ሰራተኛ ነች። ይሄ የኔ ቤት ነው፣ የኔ ንብረት ነው። በዚህ ንብረት ደግሞ እሷ ሳይሆን እኔ ነኝ የማዝም ብታለኝ። ገባህ አይደል? ዝም ብለህ ዘው ብለህ የሰው ቤት መምጣት አትችልም። ገባህ አይደል? መርዙን ከየት ነው የምታመጣው? ከየት ነው የምታመጣው መርዙን? ምን ይሰራል? ከየት ነው የምታመጣው? በቃ ያለውን ነገር ለምን አትነግረውም? ለምን ከዚህ በላይ እንዲመጣ ትፈልጋለህ? ከየት ነው የምታመጣው? ታዝዤ ነው። ማን ያዘዘ? ሰውዬ ከዚህ በላይ ምን ትፈልጋለህ? ማን ነው ያዘዘ? ማንነቱ ምን ይሰራል? እሱ አይመለከትም። ይስራልኝ አይስልኝ ያንተ ጉዳይ አይደለም። ማን ነው የሚያዝህ? ማን ይበላል? እሱም መናገር አልችልም። ወደ ሰውን በግድ ትናገራለህ። አለበለዚያ ጫን እያለብህ ይመጣል። ድብደባው ከፍ እያለብህ ኃይል እየጨመረ ይመጣል። አንተ መናገር ዝም እስካላልክ ድረስ እኔ አንተ መደብደብ አልችልም። በቃ ዳኒ ንገረው ዝም ብለህ። አንተ ከዚህ ህይወት መውጣት አትፈልግም? ይጠበቁ ነው። በቃ መድኃኒቱን የሚሰጠን አንድ አለቃ አለ። ለምን እንደሚሰጣችሁ? እኔ ለምን ፍሬም ተደረግኩኝ? ለምን ወደ እኔ መጣ? አንተ ላይ ብቻ አይደለም። እሺ በቃ ህይወታችን እንደናንተ አይነት ሰዎችን እየፈለጉ በአቋራጭ መንገድ ማድረግ። እንደናንተ አይነት ማለት እኔ ማን ነኝ? ምን አይነት ሰው ነኝ? አንዳንድ ነገሮችን ያላቸው ሰዎች እያጠምትን ህይወታቸውን እያመሰቃቀለን፣ እኛ ደግሞ በእነሱ። ቆይ ከኔ ጋር ምንድን ነው ያለ ጉዳይ? ምንድን ነኝ እኔ? እኔ የተመረጥኩበት ምክንያት ለምንድን ነው? ታልጌ ነው። ማን ይላከ? ከይቅርታ ጋር እሱን መናገር አልችልም። ወደ ሰውን በግድ ትነግረኛለህ። እሱን ተናገርኩ ማለት ደግሞ እኔ ህይወት የለኝም ማለት ነው። ካልተናገርክም ደግሞ ህይወት ይበስብሃል። የለም
ወደ ሳይሆን በግድ ትነግረኛለህ። በሰላም ነው እየጠየቅኩ ያለሁት እስካሁን። ሰውዬ የማውቀውን በሰላም መልሼልሃለሁ። ከዚህ በላይ ምንም ማድረግ አልችልም። አልነግርም ምናምን የሚል ነገር ካፌ እንዲወጣ አልፈልግም። ከዚህ በላይ ምንም መናገር አልችልም። ወደ ሳይሆን በግድ ትነግረኛለህ። ጀመር ነግረኛለች። ሁሉን ነገር እያንዳንዱን ነገር ለማን እንደምትሰራ ምን ያህል እንደሚከፍሉን ጭምር ነግረኛለች። ተወኝ በቃ። ለምን አትተወኝም? ሰውዬ ተወኝ። እኔ ምንም ማውቀው ታሪክ የለም። ነገርኩህ በቃ የለም ከዚህ በላይ። ስለዚህ አልናገርም ነው አሁን ሀሳብ አልናገርም። ተወኝ እያልኩ ነው። ጭራሽ ያስፈራራኝ ነው። ሊብስብህ ይችላል በአንተ። ለምንድን ነው ቢብስብኝ? ምንድን ነው ከኔ ያላችሁ ጉዳይ? ጉዳይም ነገርኩህ። ከዚህ በላይ ግን መናገር አልችልም። አትነግረኝም? ተነስ። ወዴት ነው የምትወስደኝ? አቅምሱ ትንሽ። እሺ ጠጋበኝ። በረደል? እሺ አሁን ምንድን ነው እንድነግርህ የምትፈልገው? እያንዳንዷን ጉዳይ ትነግረኛለህ። ማን ነው የሚልክልህ? መድኃኒቱን ማን ነው የሚያስመጣው? ለምንድን ነው እኔ እንደዚህ ልታደርጉኝ የሞከራችሁት? እያንዳንዷን ታሪክ ማን አንተም ጭምር። ይኸውልህ እኔ ወደዚህ ስራ የገባሁት ወድጄ ሳይሆን ተገድጄ ነው። እኔ ስለዚህ ስራ ባክግራውንዱን ምንም አውቀው ታሪክ የለም። ግን በቃ እሷ ፍቅረኛዬ ናት እና ቤተሰቦቼ በጣም ችግር ውስጥ ናቸው። ከእሷ ቤተሰብን ጭምር። በቃ እኔ እሷም ህይወታችንን ለመለወጥ ስንሮጥ በድንገት ከነዚህ ሰዎች ጋር ተገናኘ። ከዚያም በቃ እኔ የእናቴን የቤተሰቤን ችግር ማየት ስላልቻልኩ የሚከፍለውን ክፍያ አይቼ ወደዚህ ስራ ገባሁ። ከዛም እንደዛው እየቀጠለ በጊዜ ሂደት እንደ ድንገት እሷ የአንተ ቤት ሰራተኛ ሆና ተገኘች። ከሚፈለጉት ሰዎች መካከል አንተ አንዱ ነበርክ። እናም እኔም በማስፈራራት እሷንም ለራሴ ወደሚሰራው ስራ እንደማያስገባት አስገድዱኝ። ምንም አማራጭ ስላልነበረኝ ይህንን ሪስክ ለእሷ ሰጠኋት። በቃ ስለዚህ እች ልጅ እዚህ ቤት የገባችሁን ለመሰለል ነው ከመጀመሪያም ጀምሮ ማለት ነው? አይደለም፣ እንደዛ አይደለም። እሷ ለስራ ነበር። ግን አንተ ከምትፈለጉ ሰዎች መካከል አንዱ ስለነበርክ እሷ ደግሞ ደካማ ጎኔን አይቶ እኔም በማስፈራራት እሷን ይህን ስራ እንድሰራ አደረጓት። እኔም ተገደድኩኝና እያስፈራራሁኝ እሷን እያስፈራራኋት፣ ምክንያቱም እኔንም ስለሚያስፈራራው ወደዚህ ስራ እንድትሰራ አስገደድኳት። እንዴት ተገናኛችሁ ከነሱ? እኔ ቤተሰቦቼ በጣም ችግር ውስጥ ናቸው። የተወለድነው ሞጆ ነው እና ከነበርነው ቤተሰቦቻችን መካከል ሁሉም ተበታትነው ቤተሰቦችን ስፈልግ እነሱ እንደ ድንገት እናገናኛለን ብሎ አጋጣሚ ተገናኘ። ከዚያም ይህንን አሳይመንት ሰጡ።
ይህንን አሳይመንትን ካልተወጣው ግን ቤተሰቦችን እንደማላገኛቸውም ነገር ምንም አማራጭ ስላልነበረኝ የእሷን የኔንም ህይወት አደጋ ላይ ጥዬ ወደዚህ ስራ ገባሁ። ይሄው ነው ያለው ታሪክ። ስለዚህ አንተ ቤተሰብ ለመፈለግ እኔን ለማጥፋት መጣ ማለት ነው። ወጥቼ እንዳልሆነ ታውቃለህ። እኔ በማጥፋት ቤተሰቦችን የምታገኝ ይመስላል። በሰዓቱ ይመስለኝ ነበር። የሰው ነፍስ እኮ ነው እያጠፋ ያለው። እንዳሰጣጣችሁ ቢሆንማ ይሄን የተደፍቼ ነበር። ቀድሜ ነቃውባችሁ እንጂ ቀድማችሁ ተያዝኩባችሁ። ቀድሜያችኋለሁ። ማን እንደሆንኩ አላወቃችሁ። ቆይ እኔ ሳላሳዝንህ ለምንድን ነው እንደዚህ ያደረገው? አንተ ለገንዘብ ብለህ ነው አይደል እዚህ ውስጥ የከተትከኝ? ወድጄ እኮ ህይወታችን ይለወጣል ብዬ። አንተ ብሩን ፈልገህ ነው እንጂ ህይወታችን እንዲቀየር ፈልገህ አይደለም ሲጀመር። እንደዛ አይደለም። ለምን አትረጂ? እንዴት ነው የምረዳህ? ቆይ እስከዚህ ድረስ ማለት እስከዚህ ብር ፈላጊ መሆንህን አላውቅም ነበር። አሁን እኮ ነው ያወቅኩት። እንዴት እንደዚህ ታደርጋለህ? ቆይ ምን አሳጥቼክ ነው? ቆይ አንቺ እንኳን ለምን ለመረዳት አትሞክሪም? እንዴት ነው የምረዳህ? ስለተረዳሁማ ነው እስከዚህ ድረስ ማለት ሪስክ ያለው ነገር ህይወቴን አድርጌ ለሰው ልጅ ክፉ እያደረኩኝ ነበር እስካሁን። ለአንተ ብዬ እኮ ነው። ወድጄ እኮ አይደለም ማለት በማይረባ ምክንያት ነው እዚህ ውስጥ የገባኸው። ቆይ እናቴ ቤተሰቦች በሙሉ መበታተናቸው የማይረባ ነገር ነው? እስኪ ንገሪ። ያንቺስ የኔስ ህይወታችን አለመስተካከል የማይረባ ነገር ነው? ቢያንስ ሰርተን እንቀየር ነበረ። ምን አደረገልን? እሺ አሁን ቤተሰቦችን ተሰበሰቡ። እናትህ ጤነኛ ነች? የሰው ገንዘብ ስለሆነ የሰው እንባ ስለሆነ በቃ ብትንትኑ ነው የሚጠፋው ብሩ። ምን አደረግበት? እሺ ንገረኝ። እስከ መቼ ነበር ልቀጥሉ ያሰባችሁት? ቤተሰቦችን እስከ እዚህ የመጣ እንደ ልብህ መድኃኒቱን የሰጣት ምንም እያረክ ትወጣለህ። የሰው ቤት መሆኑን አታውቅም። የእኔ ቤት እንደሆነ አታውቅም። ማንም ያዘ? ማን ይባላል? ንገረው እንጂ። ምን ሽመልስ? የት ነው ያለው? ሽመልስ የት ነው ያለው? እሱን ልነግርህ አልችልም። አስገባህም ድጋሚ ሆነ። የኔና የእሷ ህይወት አደጋ ላይ ነው። እሱን ካላገኘሁት ከሱ ከሚያደርስባችሁ አደጋ የበለጠ አደጋ ላይ ናችሁ። ይኸውልህ ወንድሜ፣ ማለት ከዚህ በላይ ምን ፈልገህ ነው? ሽመልስ ያለበትን ነገር እኔ የማውቀው ነገር የለኝም። እንዲህ ነገር ቀጥ የምታውቀው ነገር ሁሉንም ነገር ንገረው። ነው እስር ቤት እንድንበሰብስ ነው የምትፈልገው? ንገረኝ። ሽመልስ የት ነው ያለው? እሱ ቋሚ ቦታ የለው። ምን ማለት ነው ቋሚ ቦታ የለው ማለት? ምክንያቱም ትልቅ ስራ ምን ይሰራ እኛን ራሱ በአግባቡ አገኘን። አረ ታዲያ ማን ትእዛዝ የሚሰጥህ? መርዝ አድርጉበት እንደዚህ አድርጉት እያለ የቅርቡ ሰው አለ። ማን ነው የቅርቡ ሰው? ማን ነው የቅርቡ ሰው? በቃ ስሙን አላውቀውም። እሺ ግን ለእኔ እቃ የሚሰጠኝ ሁሉንም ትእዛዝ የሚያስተላልፍልኝ አንድ ሰው አለ። ጠቆመኛል የት እንዳለ። ከማን ጋር ነው የምኖረው? ብቻዬን። ማለቴ እናቴ አለች፣ እሷ ጋር ነው። ይህን ስራን ታውቃለች? ታውቅ
የሰው ነፍስ እያመጣ ብር የሰው ነፍስ እያጠፋ ብር እያመጣ ትሰጣታለህ። አሜን ብላ ትቀበላለች። እና ሁሉንም ነገር ያደረግኩት ወድጄ አይደለም። ወድጄ አይደለም። የሰው ነፍስ እያጠፋ ነው ወድጄ አይደለም የምትለው? ቆይ ሞቼስ ቢሆን አሁን እንደሰጣችሁ መድኃኒቱ በልቼውስ ቢሆን? ወንድሜ እኔ እናቴ በጣም ታማምቻለች። እናቴ አልጋ ላይ ከቀረች አመታትን አስቆጥራለች። ለእናትህ ስትል ነው እኔ እዚህ ጦስ ውስጥ ያስገባኸኝ? እንደዛ አይደለም። እኔ እናቴን ለማዳን ስል ብዙ ጥፋት እንዳጠፋሁኝ አውቃለሁ። ግን ይህ ሁሉ ነገር የማደርገው ለእናቴ ብቻ ስል ነው። ሽመልስ ማለት ደግሞ እንኳን ለእንደኔ አይነቱ ሰው ለመንግስት ማስጊ ነው። ከኔ ምንድን ነው የሚፈልገው? ምንድን ነው ሽመልስ ከኔ የሚፈልገው? እባክህ እኔ ስለ ሽመልስ ብዙም ማውቀው ታሪክ የለም። አዛዥ ነው አልከኝ አይደለ? አዛዥ ከሆነ ደግሞ ስለ አዛዥ ታውቃለህ። እኔ ዋናው ጉዳይ የእሱን ታሪክ ማጥናት ሳይሆን እናቴን ማከም ነው። ሽመልስ ማለት ደግሞ ባጭሩ በቃ በአቋራጭ መንገድ ሰዎችን እየዘረፈ የሚያድግ ሰው፣ በጣም ከባድ ሰው። የሰው ነፍስ እያጠፋ ነው የእናትን ህይወት የምታሽለው? ሌላ ሰው እያጠፋ የእናትን ተካለ። እባክህን ተረዳን። በቃ ከዚህ በኋላ ምንም የምረዳችሁ ጉዳይ የለም። እኔም እኮ ለቤተሰቦቼ ስል ነው። ፈልገን አይደለም። ለምን አትረዳንም አንተ? ሰርታ አበላ ሞክሬያለሁ ወንጀል ከምትሰራ። ግን በቃ ምንም ልለወጥ አልቻልኩም። እናቴም ልድን አልቻለችም። እናት አልዳነችም እና ግሩም መሞት አለበት። ይኸውልህ ግሩም፣ እኔ አንተን ለመግደል ምንም አይነት በቃ ማንንም ሰው ለመግደል ምንም አይነት ፍላጎት የለኝም። ሰውን የመግደል ሀሳቡም የለኝም። ግን በቃ ሳልፈልግ ለእናቴ ብቻ ስል እሷንም ህይወቴንም ብዙ ነገር በቃ ሪስኩን ወስጄ ወደዚህ ስራ ገባሁ። እባክህ ቢያንስ አንተ እንኳን ተረዳኝ። ልታጠፋኝ ነበር እኮ መርዝ ልካል። እኔ ልታስጠፋኛል? ጭራሽ ተረዳኝ ትለኛለህ? ምን እንድረዳን የፈለግከው? ሌሎች ሰዎች ድረስላቸው ልትለኝ? አልሞቱም እነሱ ጋር ድረስ ልትለኝ? መልስልኝ እባክህ ተረዳኝ። በቃ ለእናቴ ስል ነው ሁሉንም ነገር የማደርገው። ለእናት ስትል ምን ያህል ጊዜ ሆናችሁ ይህን ስራ ከጀመራችሁት? እናቴ ከታመመች አመታትን አስቆጠራለች። እናቴን ለማከም ስል ደግሞ ያልገባሁበት የስራ ዘርፍ የለም። ግን ምንም ሊሳካልኝ አልቻለም። ያው ለችግሬ ምክንያት ችግር ውስጥ እያለሁኝ ከዚህ ስራ ጋር እንደ ድንገት ተገናኙ። ምንም አማራጭ ስላልነበረኝ ለመስራት ወሰንኩ። ይሄ ነው ችግሬ። ችግር አገኘህና ወንጀል ሰርተህ ነው ችግር የምታባረው? መልስልኝ። ቆይ ምን ማድረግ ነበረብኝ? እኔ እያየሁ እናቴ መሞት ነበረባት? ትሰማኛለህ? የእናትን ህይወት እያዳንክ የሌላ ሰው ህይወት ማጥፋት ልክ አይደል? ገባህ? ምን ያህል ጊዜ ነው ይህን ነገር ስትከታተሉ የነበረው? ወይ መግቢያ መውጫ የምትከታተለ ማለት ነው? የሚሄድበትን ቦታ እያንዳንዱ? ጥቂት ጊዜ ነው እሱ፣ ብዙም አልቆየም። በቃ ግን አሳይመንቱ ከተሰጠን ጊዜ ጀምሮ መግቢያ መውጫህን በቃ እያንዳንዱ ሁኔታህን እንከታተል ነበር። ከኔ ይልቅ ደግሞ እሷ ትከታተላለች።
ለችግሬ ስል ደግሞ እሷንም ህይወቷ ላይ ወስኜ ወደዚህ ችግር አስገባዋት። እሷንም ወሽተህ ነው ማለት ነው ፍቅረኛ ያረካት? እንደሱ እንኳን አይደለም። እሺ እንዴት ነው? ለእናቴ ስል ነው የዋሻኋት። ምን ያገናኛል? እናቴ ማዳን ነበረብኝ። አንተ ለእናትህ ስትል ብዙ ነገር እባክሽ አንቺ እንኳን ተረጂኝ። እንዴት ነው የምረዳ እንዴ? እኔ እኮ ለአንተ ስል እኮ ብዙ ነገር እኮ ነው ያደረግኩኝ። አውቃለሁ እኮ እና እናቴ መሞት ነበረባት። የእኔስ ህይወት አያሳዝንህ? እኔ ምንድን ነኝ? አሻንጉሊት ነኝ? አውቃለሁ እኮ እንደሚያሳዝን። ወድጄ እኮ አይደለም። ለምን አትረዱኝም? እሺ እሱ ሲሆን አንቺ ለምን አትረጅኝም? እኔ ሁሉንም ነገር እሺ ያልኩት እነሱን እያስፈራሩኝ ስለሆነ እና ከዚህ እንትን መውጣት ፈልጋለሁ። በቃ ያዘዙኝም ከዚህ መውጣት ፈልጋለሁ ስላልከኝ ነው። ያንተ ህይወት እንዳይበላሽ እሺ ያልኩት። ጭራሽ የተለያዩ ነገር ስታዘኝም እያለቀስም እያስፈራራኸኝም ምን ይሁንም ለፍቅራችን ስል አደረግኩኝ። አሁን ደግሞ ጭራሽ ሌላ ታሪክ። ለእናቴ ስል ነው ለእንትን ስል ነው። ቆይ ማታማክራትም? እንደዚህ አይነት ነገር ሲያጋጥም እባካችሁ ነው ወንጀል መስራት ይቀላል። እባክሻችን ይቅርታ አድርጊ። እኔ መቼም ይቅር አልልህም። ቆይ እኔን አላሳዝንህ? እባክሽን ይቅር አድርጊ። ይቅር በይኝ በቃ። ሁለተኛ ወደዚህ ስራ ልመለስ። ከዛሬ ጀምሮ እናቴም ታውቃለች። ፍቅራችን ስል ችግር የለውም። በጣም አሪፍ። እናት ያለችበት ጊዜ ትሄዳለህ። እሱን እንኳን አልችልም። ለምን ደግሞ አልችልም? እባክህ ይህን ሁሉ ነገር ከነገርኩ አይበቃም? ገና እኮ ነህ። ለሰራው ወንጀል አንተም ፍቅረኛም እጃችሁን ታገኛላችሁ። እባክህን እንደዚህ አታድርግ። እኛ ፈልገን አይደለም እኮ። ማንም እኮ ፈልጎ አይደለም ወንጀል የሚሰራው። የሚያስገድደው ነገር አለ። ቢሆንም ግን ወንጀል መስራት ካለብሽ የሀብትም ችግር ይሁን የጤናም ችግር አያስወጣሽም። ቆይ ይህን ሁሉ ስትሰሩ እንዴት ህሊና እንዴት አስቻለ? ቆይ እኔ ወድጄ እኮ እንዳልሆነ ነገርኩ አይደል እንዴ? ወደ ባይሆንስ? በዛ ላይ በአባላቶች የመጣችሁብኝ ካሜራማንን ወሰዳችሁት። አብራችሁ እየሰራ ነው ከጸደኒያ ጋር አንድ ላይ ሆናችሁ። እሷም ታስራለች። ካሜራማንም አሳስሬያለሁ። ይኸውልህ እኔ አባቴን በህይወት አጥቼዋለሁ። እንደ አባት እንደ እናት ሆና ያሳደገችኝ ያለችኝ አንድ እናቴ ናት። እሷን ደግሞ ከሞት ለማዳን ስል የማላደርገው ነገር የለም። እሷን ከሞት የምታድነው ሌላ ሰው ህይወት እያጠፋ ነው። ቆይ ይህንን ስራ ባልሰራ እኮ እናቴ ሞታ ነበር። ይህ ስራ ባሰራት በላይ ስንት ህዝብ ጨርሳችኋል። ይሄኔ ያልተደረሰባችሁ አንድ እናትን ለማዳን ብለህ ብዙ ሚሊዮን ህዝብ አጥፍተሃል። ይሄኔ እባክህ ተረዳኝ። እኔ ወድጄ አይደለም አልኩህ እኮ። ወድጄ አይደለም አትበል። ወደና ፈቅደ ነው እየሰራ ያለው። በእርግጥ አዎ፣ ወይኔ ግሩ። የወደድኩት ስራውን ሳይሆን ብሩን ነው። ብሩን ደግሞ የወደድኩት ለእናቴ ህይወት ስል ብቻ ነው። ምንም ይምጣ ብሩ፣ ምንም ይሁን በህገወጥም ይምጣ ተቆፍሮ ይምጣ፣ በቃ ብሩ ብቻ አንተ ጋር ይምጣ። ከዛ በኋላ ሰው ሞተ ተረፈረፈ ያንተ ኬር አይደለም። እናቴ ማለት ለእኔ ምን ማለት እንደሆነች አልገባህም። ምናልባት የእሷን ህይወት ብታይ ነበረ የሚገባ። ይህን ታሪክን ሄደህ ትነግረታለህ፣ ችግር የለም። እናቴ ይህንን ነገር አወቀች ማለት እስከዛሬ ስለፋ የነበረው ህይወቷም እዚህ ጋር ነው የሚያበቃው። እያንዳንዱ ነገር ካልነገርከኝ እኔ ራሴ ሆነኝ ሄጄ ለእናትህ የምነግራት ሁሉንም ነገር። እባክህ ተረዳኝ። እናቴ ይህንን ነገር አወቀች ማለት በቃ ምንም የምኖረው ነገር የለኝም። እናቴም ትሞተብኛለች። በስነ ስርዓት እንድታቀም ማድረግ እውነቱን የማትነግረኝ ከሆነ በስነ ስርዓት ያለውን ጉዳይ በጠቅላላ ሄጄ እነግርልሃለሁ።
ነገርኩህ እኮ። ቆይ ከዚህ በላይ ምን እንድነግርህ ነው የምትፈልገው? እያንዳንዱን የቀሩትን ሁሉንም ነገሮች ስንት ሰው ላይ አደጋ አድርሳችኋል። ስንት ሰው እንደኔ ለማበላሽ ተሞክራችሁ ከሽፎባችኋል። እያንዳንዷን ነገር ዲቴል በዲቴል እፈልጋለሁ። እኔ ትልቁ አሳይመንቴ አንተ ጋር ነው። እኔ ጋር ነው። ከኔ ምን የምትፈልጉት? በቃ አንተን ከአንተ ንብረትህን ሁሉ ነገርን የሚፈልገው ሽመልስ ና ውሰዳ፣ ይውሰድ፣ ይምጣ። ቆይ አንተ ሽመልስ ማን እንደሆነ ታውቀዋለህ? ሽመልስን በደንብ ነው የማውቀው። የነብሌንን ቤተሰብ የበታተነ እነብሌንን ብዙ ነገር ውስጥ የከተተ ትዝታ የተባለች ግለሰብን ምንም በማታውቅ ደፍሯት ልጅ እንዳስወለዳት እሷም ለ27 ዓመት ልጇ እንደጣለች ስንት ስቃይ ውስጥ የከተተ ስንት ሴቶችን ያበላሸ ግለሰብ ስንት ሰዎችን። ቆይ አንተ ሽመልስ ማን እንደሆነ በደንብ አታውቅም። ሽመልስ ማለት ሴቶች ብቻ ላይ ሳይሆን በቃ የማንኛውም ግለሰብ ህይወት ላይ በጣም አስጊና መንፈስ የሆነ ሰው ነው። እዚህ ጋር ስትል እዚህ ጋር መገኝ ሰው መንፈስ። እሱ ማለት በቃ የማያዝ ነገር ንፋስ በለው እና እኔ ከእንደዚህ አይነት ሰው ጋር እናቴ እኮ ሞታ ነበር። እሺ ለእናቴ ህይወት ስል ይህንን ማድረግ አልነበረብኝም? እስኪ ተረዳኝ። ሽመልስ ማለት በጣም አስፈሪና ከባድ ሰው ነው። ሲቀጥል ደግሞ ይህንን ስራዬን እናቴ ያወቀች ማለት በቃ የእናቴ ህይወት እዛ ጋ ነው የሚያበቃው። አሁንም እኮ ታውቃለህ። ስለዚህ የእናቴ ህይወት ሊያበቃ ነው ማለት ነው። ትታሰራለህ። ስትታሰር ካጠገቧ ትርቃለህ። ትመጣላለች። ያለውን ነገር ይነገራታል። ትሰማለች። ታጣታለህ። እባክህ ይህ እንዳይመጣ አላወቅም ነበር። እስከ መጨረሻው ትሄድ ነበር ሀሳብ። እባክህ እናቴን ብቻ ሀሳብ እስከ መጨረሻው መሄድ ነበር። እባክህ እስከ ዛሬ ድረስ አቆይቻት እናቴን ማጣት አልፈልግም። እባክህ ተረዳኝ። እናትንም ማቆየ ካጣት እዚህ ስራ ውስጥ የገባ ሰዓት ነው እናትን ያጣት። ይገባል? ሽመልስ የት ነው ያለው? ንገረኝ። ነገርኩህ እኮ ሽመልስ ማለት የማይጨበጥ ነፋስ የሆነ ሰው ነው። የት ነው ላገኘው የምችለው? ሽመልስን ግዴታ ማግኘት አለብኝ። ስለዚህ የት ነው ማግኘት የምችለው? ንገረኝ። ሽመልስን የት ነው ላገኘው የምችለው? እባክህ ተረዳኝ። በቃ እኔ እናቴን ብቻ እንዳላጣት እባክህ። እናቴ ከስንት ሞት አፋፍ ደርሳ ነው የተመለሰችው። እባክህ ለእናቴ ስትል ለእናቴ ሰማኛል። ሽመልስ ያለበትን ቦታ ወደ ሳይሆን በግድ ትነግረኛለህ። እሱም መናገር አልችልም። ለምንድን ነው የማትችለው? በቃ አልችልም። ለምንድን ነው የማትችለው? እኔ እናቴን ማጣት ስለማልፈልግ። እናትህን እኮ ቆየ ካጣት ነገርኩህ። በቃ እኔ እሱ የት እንዳለ ምንም መናገር አልችልም። እኔን እንደፈረከኝ ማድረግ ትችላለህ። ይኸውልህ ሽመልስን ማግኘት አለብኝ ግዴታ። አልችልም፣ ልነግርህ አልችልም። በጭራሽ ነው የማልችለው። ትነግረኛለህ። በቃ እኔ እንደፈለከኝ አድርገኝ፣ ግን እሱን መናገር አልችልም። ትነግረኛለህ። ወደ ሳይሆን በግድ ትነግረኛለህ። አልናገር በቃ አልችልም። ከዚህ ሁሉ ስቃይ ለምን አትነግረውም? የምታውቀው ነገር በቃ ምንም መናገር ስለማልችል አልነገርም። እባክህ ተወኝ። ለእናቴ ስትል
አትነግረኝ? እኔ እናቴን ማጣት አልፈልግም። ሽመልስ ያለበትን ቦታ አትናገርም? አዎ አትነግረኝም? ያለበትን ቦታ አትነግረኝም? ልጁን ተረጋጋ እንጂ ምን ሆነ ነው? ቆይ አንተ ምን አይነት ጨካና አረመኔ ሰው ነህ? ቆይ እንዴት እንደዚህ ታደርጋለህ? እባክህ ተወኝ። ቆይ የምታውቀው ነገር ካለ ለምን አትነግረውም? እኔ መናገር አልችልም። ለምን ማለት እሱን ተናገርኩ ማለት በቃ እናቴ ሞታለች ማለት ነው። ሽመልስ ያለበት ቦታ ሽመልስ ያለበትን ወደ ሰውን በግድ ትነግረኛለህ። አይ የምትለኝ ከሆነ እናትን ለዘላለም አትያት። እባክህን ተረዳኝ። እባክህ ልለምን። ተነስ ብለን እሺ እባክህ ተረዳኝ። እኔ እናቴን ማጣት አልፈልግም። ጉድ በል ዳኒ፣ የምታውቀው ነገር ለምን አትናገርም? እባክህ እሱን ተዋት እኮ ነገረኛ። በቃ እኔ መናገር የምችለውን ያህል ነግሬሃለሁ። ከዚህ በላይ ግን ምንም ነገር መናገር አትችልም። ስለዚህ ሽመልስ ያለበትን ቦታ አልናገርም ነው ሀሳብህ? ቆይ አንተ ለምንድን ነው የማትረዳኝ? ይኸውልህ እንድረዳ የምትፈልግ ከሆነ ሽመልስ ያለበትን ቦታ ነገረኝ። ነገርኩህ። ማትነግረኝ ከሆነ እናትን ለዘላለም አታያትም። እባክህ እናቴን ተውልኝ። ስለዚህ ነገረኛ። እሺ ሽመልስን ቦታ የት ነው ያለው? ሽመልስ በቃ መድኃኒት ቀምሞ የሚደርሰን እንጂ ይሄ ነው ብለን አድራሻውን የምናውቀው ሰውዬ አይደለም። ምን? በቃ ቅድም እንደነገርኩ ነው። እሱ ማለት የማይጨበጥ ነፋስ በለው። እሺ የት ብዬ ልንገርህ? ዛሬ እዛ የሆነ ቦታ ካለ ነገ ሌላ ቦታ ነው። እሺ የእሱን አድራሻ እንዴት ልንገርህ? ስለዚህ ቋሚ ቦታ የለውም እያልከኝ ነው? በጣም አሪፍ። ስለዚህ ለሰራችሁ ነው ሁለታችሁም የእጃችሁን ታገኛላችሁ። እኛ ምን አደረግን? እኛ አተንስ እባክህ ቤተሰቦች ተረጋጋ እንጂ ምን ሆነ ነው? የት ነው የምትወስደው? የት ነው የምትወስደው? ዳኒ ምን እየተፈጠረ ነው? ኑጡ የት ነው የምትወስደው? እንደፈለከኝ አድርገኝ፣ ግን እናቴንና እሷን ተውልኝ።